ያደግነው እኛ አገር ቤት ገባሻ አፍንጫዬ ባፍንጫችን ደም እስከሚወጣ ነበር ምንሰራ ከዛ ምን አለ ብር አውርዱ መጨረሻ ላይ ነው ሲጨቀጨቃቸው በቃ ወደ ባህር ማትልኩን ከሆነ ወደ ከተማ ውስጥ ለከላኩን አሁን ምክንያቱም ከአቅማችን በላይ ሆነ ስራው ገባሻ ከዛ ደግሞ ሊቢዎቹ እነዛ ሁለት ኦሮሞዎችን አንድ ደግሞ ከኛ ጋር ነበር ትግራዋይ አይወዷቸው ባለቤቶቹ ይነበሩት ነው ሶስት ኦሮሞዎችን አንድ ትግራዋይ ደግሞ ከኛ ጋር ነበር እኔ እንጃ ምን እንዳደረጓቸው አላቅም ግን አይወዷቸው ነበር ከዛ በኋላ የዛ የሊቢያው እህቱ እዛ ቤት የነበረችው ማለት ነው ሌላ ቤት ነው የሚኖሩት ግን አንድ ላይ ወንዶቹ ከናታቸውና አባታቸው ቤት ነው የሚኖሩት እኔም ታውቀው ነው ሊቢያ ለአሩ ነው ትልቅ ቤት ነው ያላቸው አባታቸው ከከፋፍሎ ይሰጣቸዋል ወንዶቹ እዛ አጠገባቸው እናታቸው ያባታቸው ቤት ሰርተው ነው የሚኖሩት ሊቢያዎቹ ገባሻ ከዛ በኋላ ሴትየዋ መጣ አሌክስን ወስደዋለሁ አለች እንዴ በቃ እንትና አለ አባትና እናት የሌለው ልጅ አለ ሄደ ሆስፒታል ተወስዶ ወይ ከመንገድ እንደዛ መጥቻ አሌክስን ወስደዋለሁ አለች ከዛ እግዚአብሔር ይስጠው ትግራዋይ ወንድሜ ነበር ከኔ ጋር እኔ አደራይ ቤተሰቦቹ አለኝ አልሰጥም ማለት ለካ ሴትየዋ ኩላሊት ምሽጥ ነበረች ዋይኔ እናቴ ትሙት ይሄ ውሸት ነው ከተባለ እኔ ራሴ ልጁን ነገ ይዤው እመጣለሁ ሴትየዋ ኩላሊት ምሽጥ ነበረች ገባሻ ከዛ በኋላ እኔ አልሰጥም ማለት እኔ ወንድሞቹ አደራ አለብኝ እናቱ አደራ ብላኛለች አልሰጥም አልወስደው ምን ሄድ ከሆነ ሁላችንም ተሰባስበን እንሄዳለን ምትወስዱት ከሆነ ሁላችንም ነው ምትወስዱን ምታስቀሩን ከሆነ ሁላችንም ተስቀሩትን አሌክስ ብቻውን አይሄድም ብሎ ጎሮራቸው ላይ ቆም ሊገሉት እኮ ይችላል ገባሻ ፈጣሪ ሲያወጣው ከዛ በኋላ እንደዛ ሲላቸው ሴትዮዋ ተወቹ መጨረሻ በምን ተስማማን $500 አንዱ ወንድማችን ይዛ የተማጎተልኝ ልጅ ማለት ነው እንትን አይደል ብዙ እንትን አልነበረም ብር ምናምን አልነበረ እና ምን ተባለ ሁላችሁ 500 ብር አውርዱ ከዛ ባህር ትወርዳላችሁ አለ እነዛ ኦሮሞቹ በትንሽ ቀን ያወርዱት በቃ እንደዛ ሲላቸው ቶሎ ብለው አወረዱ ብር ከዛ እኔ ደግሞ ምን አልኩት እሺ እኛ ምሳችን እናወርዳለን አንደኛው ግን ብር ስለሌለው ከኛ ጋር ተለጥፎ ይሄዳል ችግር የለም አውርድ እናንተ ተባለ ከዛ እኔ ምን አልኩ ወንድሜ እንደወልኩለትና 500 ብር የባህር እየተባልኩኝ ነው ከዛ መخزን ሄደን መች እንደምንወጣ ስለማናቅ 650 ብር ላክልኝ እና 150 ብሩን ይዤው ከኔ ጋር ወደ ባህር ልሄድ ገባሽ 500 ብር ደግሞ ለባህሩ ይሰጣል በዚህ ተስማማ እነዛ ኦሮሞዎች ሶስቱ ቀድመው ስላወረዱ እነሱ ሄዱ ሰውየው ሊለቀን አልፈለገም ምክንያቱም እንደ አህያ ነበር ምንሰራለን እንደኛ ምንሰራ ኢቭን ሰራተኛ ቀጥሯል ራሱ እንደዛ የሚሰራለት ሰው ያገኝ በምን የተነሳ ነው በዛ ሌባ አጭበርባሪ ደላላ የተነሳ እነሱ ባያዋርደን ኖሮ ማንንም ልጣጫም ሱዳናዊም ሆነ መጥቶ ደላላ ሱዳናዊም ደላላ ሊቢያው መጥቶ ያዋርደን ነበር ልጆች የታሉ የታስገባቸው ብሎ የሚጠይቅ ደላላ ቢሆን ኖሮ ይሄን ሁሉ ችግር አይገጥምብን ነበርኛ ከዛ ያስለፋናል አይገጾም ያስለፋናል ያ ሑመር ያ በቀል ለዓብድን ኡሙክ ያ ወላዲ ገህባትሽን ሐላል ምን ይከዘብና እየተባለ ነበር ምንሰራው እየተሰደብን ገባሻ ከዛ መጨረሻ ላይ እኔ ሲመራኝ ምን አልኩት መሰለኝ ወይ አውጣኝ ወይ ጠፋለሁ አፍራኝ ንግርኩት ማርያም በቃ እኔ ሰልችቶኛል ወይ አውጣኝ ወይ ጠፋለሁ አንተ ከኛ ጋር ነው የምትሆነው እኛ ለማንተ ትሄዳለህ አለችኝ እናቱ ትልቅ ሴት ይዋልሽ እዛ ምንም በጣም ወዳት አልዋሽም ለኔ በጣም ሩሩ ሴት ነበረች እናቴ ትሙት ኢቭን ልብሷን አጥፌ ወደ ቤቷ ማስገባላት ነበር ብዙ ልጆች አይንከባከቧትም ነበር የልጆች ትልቅ ሰው ነች የሚያዩት ትልቅ ሴት ነች ስለሆነች ማለት ነው ገባሽ ከዛ እሷ ምትረኛለች እኔን ለማንተ ትሄዳለህ አለች እንዴ እኔ እኮ ፕላን አለኝ አልኳት ፕላን አለኝ ማርያም እኔ ደግሞ ፕላን አለኝ ተቃለሽ እኔ ተናግሬው ማላቅ ዘግታም ቤተሰብ ነው ያለኝ ወንድሞች አለኝ አባት የሌላቸው እኔ እንዳባት ሆንኩ ምንም ምፈልገው ሶ የነሱን አደራ ስላለብኝ እዚህ ተቀምጬ ምን ነገር ልረዳቸው ስለማልችል መሄድ አለብኝ ከኋላ ብዙ የሚጠብቀኝ ፕላኖች አሉ ብዙ የሚጠብቀኝ ደሃ ቤተሰብ አለኝ እኔ እሄዳለሁ አልኳት ገባሻ በቃ ነገ ትሄዳላችሁ ከነገ ወዲያ ትሄዳላችሁ ነገ ትሄዳላችሁ ከኔ ጋር ትሄዳላችሁ እያለ ሁለት ወር ነው እነዛ ግን አንዴ ሄደው ሞክረው ታስረዋል ገባሻ እኛ ግን ይሄን አልሰማንም ገብተዋል ነው የሰማነው ምክንያቱም እኛ እንሄድም እንዳንል ገባሻ
ምክንያቱም በባህሩ ካልተስማማን የግድ ወደ ተራብሎስ ነው የምንወጣው። ከነሱ ጋር አንቆይም እዛ ቤት። እንደተያዙ ሰምቶሱ ለኛ ገባለን። ከዛ መጨረሻ ላይ አንድ ጥቁር ነች ምንድነች አላቅም፣ ከየት እንዳመጣት ሰውየው አላቅም፣ ተደፍራ ነው ያመጣት። ከነዚህ ከማሊ ከነዛ መሰለኝ ገባችኋል። ከዛ ደግሞ የእናቶች እንትን ነበር ምንድን ይባለው ይሄ የሴቶች እንትን የሚመጣባቸው አለ እናንተ እንታይ ዝባል ምንድን ይባለው ማንስትሬሽን ገላዋ በጣም ነበር ጠረኑ የሚያስጠላ። እናቴ ቁምት እያልኩሻል በቃ እንደተደፈረች በደንብ አድርጋ ነው የምትታወቀው። በጣም ይሸታል አይገልጸው ጠረኗ ማለት ነው ገባሻ። ከዛ ሶስቱ ወንዶች እኛ ነበርን፣ እሷ ከኛ ጋር ተተኛ ነበር ለራሱ ማለት ከየት እንዳመጣት አላውቅም። ያበደች ሴትዮ ነች። መጨረሻ ላይ ሴትዮዋ ፕሬዝዳንት ነበረባት ፍራሹ ለእንትኑ የሆነ እኛን ለማስቆየት ብሎ የራሳቸው ቤት ነው የሰጡ። የእንግዳ ማቀበያ ያላቸው የራሳቸው ሰርግ ምናምን ሲኖራቸው ትልቅ አዳራሽ አለ። እዛ ነበር ምንተኛ ሶፋ ምናምን ያለበት። ሶፋው ላይ ይሄ የእናቶቿ ፈሰሰባት ገባሻ። ተበላሽ እናቲቱ። ከዛ ሰውዬው አበደ ልልሽች ማበደ በቃ የዛን ጊዜ ቢገለንም ራሱ ደስተኛ ነው። ቢገለም ደስተኛ ምንም አይመስለውም ነበር ገባሻ። እሷ ዝም ብላ ትስቃለች፣ ዝም ትላለች፣ አንዴ ታኮርፋለች፣ አንዴ ትስቃለች። በቃ እንዳበደች በብዙ ወንዶች እንደተደፈረች የታወቀች ሴት ሆነች። ከዛ አወጣት። ወዴት እንደወሰዳት አላውቅም። ወሰዳት፣ በዛው አድርጋ ሄደች። ከዛ እኛ ጠውት ተባልን። እኔ አጠቁት ያለ ጓንት ነው ጠው የተባልኩት ያለ ጓንት ገባሻ። እኔ ፈጣሪ ሲያወጣኝ ነው እንጂ ያለ ጓንት ነው ያጠቁት። እየሷን እንትን ፍራሹን ጠብተብዬ ማለት ነው አጥቤ ፍራሹን ይው አስቢው። እቺ ልጅ ወይ ኤችአይቪ ቢኖርባት ወይ ሌላ በሽታ ቢኖርባት ወደኔ አይጋባም ነበር። ድሮ ነበር የሚይዘኝ እኮ ድሮ እጠብተብዬ ጓንት ሳይሰጠኝ ነው። አስቡት ሊቪያ ላይ ጓንት አለ፣ ሁሉም ነገር አለ። ጓንት ሳይሰጠኝ ነው ጠባው ተብዬ ያጠብኩት። እጠበው በዛ ወራዳ የኛ ሰምሳሪ ደላላ የነበረው ስለማይከታተለን የነበረው በሱ ምክንያት አጥቤ አስጥቼ መጨረሻ ላይ እሺ አጥመነዋል፣ ጨርሰናል፣ ቤቱን አጽድተነዋል። የእንግዳ ቤት ስለነበረ ትልቅ አዳራሽ ነበር ቤቱ፣ አጽድተነዋል። አሁን የምትፈልገው ነገር የለም አይደል? መኪና ላክልን እንሂድ። ወደ ባህሩ ላከን። ሰብራታ የምትባል ነው፣ በሰብራታ ነበር የምትወጣ የተባለ። ሊቢያ ያለ ሰው በሙሉ ታውቁታላችሁ። ሰብራታ የሚባል ቦታ ነበር፣ በዛ ነበር የምትወጣ የተባለ ነው። ከዛ በኋላ እሺ ወደ ሰብራታ ላከን፣ ወደ ካምፑ ላከን። እዛ ሆነን እንጠብቃለን። 2 ወርም ትሁን 1 ወርም ትሁን 3 ወርም ይሁን እዛ ሆነን እንጠብቃለን። በቃ ወደዛ ላከን። ምክንያቱም ተስፋ አጣን። እኛ ብቻ ነን ሀበሻ። እዛ አልሐሻን የሚባለው ከተማ አንድ ጠር የሚብል ሀበሻ የለም። ሱዳናዊና እነዚህ ማሊ፣ ሴኔጋል፣ ጊኒ ምናምን የሚባሉ ናቸው የሚኖሩት። የመዓመር ቀዛፊ ደጋፊዎች ናቸው እንዳል በሙሊቱ አገሪቷ ማለት ነው። የዛ አልሐሻ የምትባለው ከተማ እንደዛ ስንለው ሰውየው አሻፈረኛል። አንዴ በግ ያስጠብቀናል፣ አንዴ ጉድጓድ ያስቆፍረናል፣ አንዴ የ2 ዓመት ቆሻሻቸው የነሱ የነበረ ያስጠርጉናል፣ አንዴ የእናታቸው ምንጣፍ ያሳጥቡናል፣ ቤታቸውን ያስወለውሉናል፣ አዲስ የሰሩትን ቤት ሄላችሁ ጠርጉ ይሉናል። እማንሰራው ስራ ምን ነበር? በአፍንጫችን ታንቀን ነበር የምንሰራው። አልሰራም ካልን የሚመጣብን ስለምናቆም ማለት አሁን እኔ በጋ ጠብቅም የራስን ጠብቅ ብለው ምን እንደሚገጥመኝ የራስ ያውቃል። ገባሻ? ከዛ ምንም አማራጭ ስለሌለን ሶሪ ጋይስ፣ ከዛ ምንም አማራጭ ስለሌለን ምን አደረግን? እንደገና ያጣብነውን ፍራሽ ተመልሰን አስገብተት መተኛት ሞከር። ምክንያቱም ብርድ ሆነ። ይሄ ብርድ ልብስ ብቻ በታች አንጥፈን በላይ ደግሞ ሽፋን አድርገን ልንተኛ አልቻልንም። በጣም ብርድ ሆነ። ከዛ በኋላ አስገብተነው እንደገና ምን አለ በቃ ዛሬ ከብዙ ቀናቶች በኋላ ነው፣ ለ2 ሳምንት 1 ሳምንት በኋላ ማለት ነው። ዛሬ ትወጣላችሁ፣ ቤቱን በደንብ አድርጋችሁ አጽዱት፣ ፍራሹን ጠቡት፣ የፍራሹን እንትን አለ ልብስ እሱን አውጣታችሁ እጠቡት በሙሉ ዛሬ ትወጣላችሁ ተባለ። እሺ ምንም አላልኩም። ማርያምን አጥቤዋለሁ፣ እንደገና አላጥበውም አላልኩም። እናጥበዋለን ችግር የለውም ብዬ እነዛ ከኔ ጋር የነበሩት ልጆች ያው ግሮም ምናምን ቢሆን እንጠበው አልኳቸው። በቃ አጠብነው።
በስነ ስርዓት ማለት ነው። ከዛ ላከን ወደ መንገዱ እዛ ትራውልስ ሰብራታ የሚባለው ከተማ ማለት ነው። ሰብራታ ሄደን ያስገቡን ቤት እኔ አልነግርሽም በካርቱሽ ነው የምተኛ። ካርቱሽ ማለት በጎን ማለት ነው። እንዲህ ለራስ በወገበ ወይም በወድ ልተኛችን በጣም ጠባብ ነው ቤቱ። እዛ ያለ ቀማል እንዳይመስላችሁ። እንዲህ ብርድ ልብስ ከፍ ስታረገው ለራሱ የነበረው ቅማል ይዘገንናል። የሰው ቤት ነው የገባው፣ ሰው የሚኖርበት ቤት ነው ትላለህ። እንዴት እዛ የሚኖሩትን በጣም ነው የሚያሳዝኑት። ሁሉም እየወጣ ይሄዳል፣ ግን የሚቆይ ለራሱ ያሳዝናል። ከዛ እዛ ቆይተን ማታ ነው ዛሬ ትወጣላችሁ ተባለ። እንደገና ፖሊሶች መጥተዋል። አትወጡም ዛሬ ፖሊሶች አሉ ባህር ላይ ተባለ። እንደገና በሁለተኛው ቀን ዛሬ ትወጣላችሁ ተዘጋጁ ተባለ። ተዘጋጁ። ማንን አስቀረው? የዛኛው ምስኪኑ ልጅ ብር ያልከፈለው ልጅ። እሱም አትሄድም፣ ሁለተኛ ጋር ነው የምትሄደው። ከዛ እሱ ደግሞ እኔ እሄዳለሁ አብረን የመጣ ነው ከነሱ ጋር። እሱ አስቡትኝ ከሱ ጋር ማለት ነው ከኢንዱርማን ድረስ ነው የመጣ ነው። የ9 ቀን 9 ሌሊት ሰሃራ ተጉዘን የገባ ነው እዛ ቦታ ላይ ከልጆች ጋር ማለት ነው። ሶስታችንም ሳንለያይ ማለት ነው። ገባችሁ? ከኢንዱርማን የሚባል ከተማ ሲዘን መጀመሪያ 9 ነበር። 3 ተጋሮዎች ብር ስላልከፈሉ ኩፍራ ላይ ተቀሩ። ከዛ አልሄድም ስለው ይሄ ጫማው ታውቃላችሁ እናቴ ትሞት እግሩ አንስቶ ነው ተንበርክኮ እየለመነው እያለቀሰ ልጁ እግሩ አንስቶ ነው ፊቱ ላይ የመታው በእግሩ ማለት ነው። ከዛ እሱ ቀረው፣ እኔና አንድ ልጁ ያኛው ሁለተኛው የቀረው ትግራዋይ ወጣን ባህር ላይ ስንወጣ ሰልፉ እኔ ጋር አቋረጠች። ታውቃላችሁ እሱ ሂድ ግባ ተብሎ ባህር ላይ ሲገባ የያዝነው ምግብ ምናምን ነበር እንዳይረበን መንገድ ላይ ተብሎ የያዝነው ነበር የገዛሁት ምናምን ነበር ዘባዴ ምናምን የሚባል ምግቦች ነበሩና ይዘነው ሄድነው። እሱ ከብዶት ባህሩ ላይ ይንገዳገዳል። እኔ ደግሞ ሊቢያው ምናልኩት ሌሊት ነበር። ወንድም ሄደ ስለው ሂድ በቃ አለ።